Show me the mobile image. Then go to YouTube and subscribe and press the bell icon.
ለልጆቻችሁ የታሸገ ጣፋጭ የምትሰጡ ዛሬ የስምንት ዓመቱ ልጅ እንጀራ ይበላል ለጣፋጭ አትክልት የሚያሳስባቸው እየታጠሩ አባቴ ወንድ ልጅ አያለቅስም ካልባሰበት ብለው ያሳሉ። ዛሬ ኩላሊት በጥመታችሁ ታያላችሁ። እንባ እንደ ጎርፍ የሚያሳስባቸው ቤቴ ሸጡ፣ ቤቴ ሸጡ፣ የስቴት ታገለች ኢኮሲስተም ልጆች ኮሸሹ ብቻ ትንሽ ቤት ተከራይቼ ነው የምኖረው። 5 ነርሶች ሶስት ትላልቅ አመራሮች በጣም ባለሀብቶች ሀብቱ ስለዚህ የልጁ ያቀደው 200 ብር በወር 150,000 ሰው ቢያዋጣ በየወሩ በኢትዮጵያ የሚስት ነጻ 10 ሚሊዮን ለመሞት የተዘጋጀ በወር 50,000 ሰው በአመት ኢትዮጵያ ውስጥ በፕላቲክ ብቻ 400,000 ሰው ለመታጠብ ሰልፍ ይዟል። ወረፋ ላይ እና ብዙ ዲያሊሲስ ብንከፍት ማለት ነው የሚበዛ መከላከል ስንችል ስለዚህ ኮንሱመብሉ 5,500 ነው ከውጭ በዶላር ስለሚመጣ ምን ማድረጋችን ፕራይቬቶች 9,000 ብር ገብቷል። በሳምንት 3 ይመጣል። እድለኛ ስላልሆነ ነው እንጂ ታጥበን ወደ ስራ ነው የምንገባው። ሄደን ዞረን አለ ታጥበው አሁን ቤተስ መድኃኒት ማሽን መጥቷል። እዛው ቤቱ ታጥበው ወደ ስራ ይሄዳል። እኛ እንደኛ አይነቱ ጋር መጥቶ ታጥበው ወደ ስራ ይሄዳል። አሁን ትልቁ ነገር ለልጆች ለነገር ሲያስብ ኮርቲዞል የሚባል መርዝ ሰውነት ይዛቸው ያ ደግሞ እንዲሞት ያደርጋል። ስለዚህ ግዴታቸው ይሄን የመሰለ አርቲስት ለአገር ስንት የሰራ አርቲስት ለምን ይሞት? ለምን 200 ጊዜ ያለው ይሆን? የልጁ 3,500 ነው ዲስካውንት አለ። አሁን ደግሞ ሜምበርሺፕ እየሰራ ነው። ከሱ እንቀንሳለን። ሚኒመም 3,500 ነው ይችላል። 5,500 በላይ። ስለዚህ አባሉ ዘሪሁንናል አባል የሆናችሁ ደግሞ ነገ ችግሩ ቢከሰት የልጁን አባታችሁ ሌላ ማለት ይችላል። እነሱ ይችላል ክሪያቲቭ የሚባለው ይችላል። ቦርደር ላይ እንዳለ ነፃ ቦርደር ወዲያ አስተካከሉ። በጣም ቼክ ስታደርጉ ወደ ኋላ ትመለሱታላችሁ። አደራ ቼክ አድርጉ። ዘሪሁን ወዲህ መጥተዋል ካለ ይህ ሰርተፍኬት በእናትህ ይሰጥልኝ አንተ ጋር ህዝቡ አባል ብሎ ቃል ይገባል። እኛ ጋር በነፃነት ታጠቅ እስከዛሬ በሜሪቱ ላደረገችው መስዋዕት ላደረገችው ባሏ ልጆቿ ጊዜያቸውን ስለሰጡ ሜሪቱ
ፋይል ምክንያቱም ነው ለሱ ስትል እዚህ የምንወዳችሁ አርቲስቶች በተቻለ መጠን ስለሌሉ አብራር ማለት ሁሌ የምንለው እናንተ በቂ አርቲስቶች ለማየት የሚሳሳችሁ ስትታመሙ እናንተ መልካም እውነት በፍጹም ሆስፒታል እየከፈትን ያለው ነገር እየተነጋገርን የታመሙ አርቲስቶች የልጆች ሆስፒታላችሁ በሁለት ወር ውስጥ ይመረቃል። አይዟችሁ፣ በጣም እንወዳችኋለን። እዚህ የደረሰው በማንም አይደለም፣ በአርቲስቶች ነው፣ በመገናኛዎች ነው። ተባረኩ፣ ኑሩና ኢትዮጵያ ሀገራችንን ሕዝቦቿን ሰላም ያድርግልን፣ ፍቅርን ያምጣልን፣ ጦርነትን ያቁምልን። ማንን እንደሆነ እንታወቅን። እኛ ጌታ ፍጡሮች ነን። ጌታ የፈጠረን ሳንለያይ እንደ ድሯችን ብንሆን ኢትዮጵያን እግዚአብሔር ይባርካል። ተባረኩልኝ። የዘሪሁንን ስሜት የሚሰማ ይመስላችኋል? ዘሪሽ እኔ ብዙ ምናገረው የለኝም፣ ግን በዛ ሀገር ውስጥ በውጭ ያሉት ደጋግ ኢትዮጵያኖች አሉ። በጣም ደጋግ ኢትዮጵያኖች አሉ። ለእነሱ ክብር ምስጋና ይባላል እና አሁንም ደግሞ በሜሪጆይ እንደዚህ አይነት እድል በማግኘቴ አመሰግናለሁ። እግዚአብሔር ይመስገን። ሁለቱንም በክብር ወደ ቦታቸው ሸኙልን። እጅግ በጣም እናመሰግናለን። ደስ የሚል ድባብ ነበር። እጅግ በጣም እናመሰግናለን። በአዲስ ዓመት ላይ የነበሩ ታላቅ ወንድማቸው አቶ እስጢፋኖስ አለማየሁ እዚህ ይገኛሉ። እሳቸውን ወደ መድረኩ ሸኙልኝ። አንድ ንግግር የሚያደርጉ ይሆናል ማለት ነው። ክብር ወደዚህ መድረክ ሸኙልኝ። ቢቢኤምአይ ብረሽ ባይ ቤቲ ሜካፕ ትምህርት ቤት ነው። ሀበሻ ቢራ፣ ኮካ ኮላ፣ ሳምሪ ሞካሽ እዚህ የመታየት ነው። ባለፈው ሰይፉ ላይ ሲቀርብ የለበሰችው ልብስ የሰራችላት ናት። ገበታ ወይም ኮሪፍቱ ሪዞርት እና ስፓ ቅድም እንዳልኳችሁ ነው። አዚ ፈሳሽ ሳሙና፣ ኤቢ ኢንተርቴንመንት፣ ኤልያስ አሸናፊ የቪዲዮና ካሜራ ስራውን እየሰራን ይገኛል። ካራሜል ኬክ ይሄን የመሰለ ቆንጆ ኬክ ላስቱ ብለው አምጥተዋል። ቆንጆ ኢቨንትስ እንኳን ለዛሬው ቀን አድረሳችሁ ዛት ማምራት እንችላለን። ሁላችሁም በጭብጨባ ሴቶች ወደ ታደታችኋቸው እንጠይቃለን። It's
ቁጭ በሉ ላይ እናመሰግናለን። እንዲሁም አሁን ከባለቤትሽ ከአቶ ተክሉ ጌታሁን የተመረጠ ይህ ጥያቄ ያለና በሱ
እጅግ በጣም እናመሰግናለን። ስለ ራስ ቲያትር ከተነሳ እንግዲህ አንጋፋው ራስ ቲያትር ከ20 ዓመት በኋላ በ16 በአዲሱ ህጻናትና ወጣቶች ቲያትር ቤት ራስ ቲያትር ድጋሜ ወይኔ አምባ የሚል ቲያትር በይፋ ያስመርቃል። ራስ ቲያትሮች እንኳን ደስ ያላችሁ። ድጋሜ ቲያትር ይዘው ወደ እናንተ ልንመጣ ነው። ራስ ቲያትር ከዓመት በኋላ የታለም ቲያትርና ባህል አዳራሽም ስጦታ አለው። ቲያትርና ባህል አዳራሽ ስጦታ አላቸው። ከቲያትርና ባህል አዳራሽም ስጦታ አለት ብለናል። ከመላው ሰራተኛው ቲያትርና ባህል አዳራሽ ከቲያትርና ባህል አዳራሽ የተሰጣት ስጦታ ፎቶ የተነሳበት ቲያትር ለአጭር ጊዜ ነበር እዚህ መድረክ ላይ የቆየው። ድጋሜ በዚህ ፎቶ የተነሳ ሞራል ተነሳስተው ድጋሜ ወደ መድረክ እንደሚመጣ ተስፋ እናደርጋለን። በዚህ በቅርቡ ይመጣል ተብሏል። ትልቅ ዜና ነው። በዚህ ቲያትር ላይ አስቱና አስታውሺ በነጋ የተወረገረጉበት ትልቅ ቲያትር ነው። ድጋሜ እንደሚመጣ ተስፋ እናደርጋለን። የምስክር ወረቀት ከመስጠታችን በፊት አንድ ተበደለ ይቀርናል። አርቲስት ደረሽ ተመስገን እባክህ ወደ መድረክ ናትን በክብር ጋብዙልኝ። ሞራሌ ከዚህ ፕሮግራም ፍጻሜ በኋላ እታች የተዘጋጀ ፕሮግራም ይኖራል። ሁላችሁም በሱ ፕሮግራም ላይ መሳተፍ ይኖርባችኋል። ጥቂት ደቂቃዎች ብቻ ነው እዚህ የምንይዛችሁ። ከዛ በኋላ እታች ደግሞ ለጥሩ ጊዜ የምናሳልፍ ይሆናል። መልካም ጊዜ። እንግዲህ ዋናነት እንኳን ደስ አላችሁ። በእናንተ ደስታ ደግሞ ለመደሰት የመጡ ቤተሰቦች ሁሉ እናንተንም እንኳን ደስ አላችሁ። ብዙ የምናገረው ነገር የለኝም። የማይክራፎን አንተም ላይ ተባል ነበር። ቀደም ሲል እንግዲህ ከመጋቢያ ፊት ጀምሮ ብዙ መልካም ንግግሮች ሰምተናል። እዛ ላይ ምን የሚጨምር ማለት ከመማርና ከመስማት ውጭ ግን ደስታችን የጋራ ነውና እኔም እህቴን ወንድሜንም በእናንተ ፊት እንኳን ደስ አላችሁ ማለት ነው። እንግዲህ የዛሬ 25 ዓመት ስታገባ ሰርጓ ላይ ነበር። የዛሬ 35 ዓመት ቲያትርም ሲጀምር አብሬያት ነበር። ስለዚህ በእንደኔ አይነት ወንድም ደግሞ ትልቅ ደስታ ነው ማለት ነው። ራስ ቲያትር እንግዲህ መጡ የተኛው ክፍል ውስጥ ሚኒሊክ ሆስፒታል ያለው እንዳጋጣሚ ነው እና ለሚያሉና ያሉ ያን ጊዜ ሐኪሞቼ አስታማሚዎቼ ሄዶቼ ያው እና አንደኛ ማለት ሚኒሊክ ብቻ ያለው በክፍል ውስጥ 4 ወጣት ሴቶች ነው ስጦታዎች ይዘዋል ያላቸው። በኋላ በፈገግታ ሁሉ መጡና ሳሙኝ ሳሙባቸው እነማን ናቸው? አዲስ ራስ ቲያትር የተቀጠል ባለሙያ ነን። አንደኛዋ የእናቷ አልታውዬ ነች። አንደኛዋ ሶስና ሀብተማርያም የምትባል ወንድሟ እዚህ ቤት የነበረ እጅግ የተከበረ የምንወደው ገጣሚ፣ ሰዓሊ፣ ተዋናይ መስፍን ሀብተማርያም የተባለ በጣም የተከበረ ወንድም ነበርና አሁን እንዳጋጣሚ ሆኖ እንግዲህ እንደ እግዚአብሔር ፈቃድ እሷን ሶስና ብሎት የለችም። የእሱ ልጅ አንዷ ሶስና ነች። አንዷ ቅድም ስትጠቀስ የነበረችው የእሷን ጊዜ የነበረችው እጅግ የምንወዳት ገስቷና የምንላት ጸገነት ተስፋ የነበረች። አራተኛዋ ደግሞ አስቱ ነች። ዋው ራስ ያለ ተቀጠራችሁ እንግዲህ ሆስፒታል ያለሁትና ልጠይቁኝ ነበር
ከተናገርኩ ምናልባት ሰው ሊደነቅ ይችላል። በጣም ብዙ ሰዓት የምናገርበት አንዱ አጀንዳ የራስ ቲያትር ነው። ስለ ራስ ቲያትር ተናግሬ አላውቅም። ይሄም ልቤ ስለሆነ ነው መሰለኝ የመመረቂያ ጽሑፍ ስሰራ ራስ ቲያትር ከምስረታው እስከ መፍረሱ በሚል የራስ ቲያትር ታሪክ የሰራሁት ራስ ቲያትርና ደረሽ፣ ራስ ቲያትርና ጥላሁን፣ ራስ ቲያትርና ዓለም ፀሐይ፣ ራስ ቲያትርና ዳዊት፣ ራስ ቲያትርና ሀና፣ ራስ ቲያትርና አይናለም፣ ራስ ቲያትርና ታሪክ፣ ራስ ቲያትርና እንዲህ የተጋመደ እዛ የተጋመደ ውስጥ የዛሬ 35 ዓመት ማን ጨመጡ ነው እንደነዚህ ብርቅ የሆኑ በሙያም በስምም በሁሉ ነገር የከበሩ እንዳስቱ አይነት ደግሞ እዛ መካከል ተጨመረች። አስቱ ብርቱ ሰዎች፣ በጣም ብርቱ ሰዎች፣ አንድ ነገር ከያዘች እስከ መጨረሻው መሄድ የሚችል አቅም ያላት ብርቱ ሰዎች፣ ነገሮችን በፍቅር የመጨረስ አቅም ያላት ብርቱ ሰዎች፣ በጣም ብርቱ ሰዎች። የሚያስደስተኝ ግን ብርታታ ለራሷ ብቻ አለ ለሌሎች ብርቱ ሰዎች የሰዎች ጉዳይ ከያዘች እስከ መጨረሻው ቅድም ሲስተር እንደተናገረችው ማለት ነው። እና ብርታቷን ለራሷ ብቻ ላደረገችው አንቺ መልካምነትሽን ይላል መልካምሽን ለሰው ትመነዝሪዋለሽ፣ ለብዙ ሰው መዝረሽዋል። እና እግዚአብሔር አምላክ ይባርክ ይችላል። ከነገራችን ላይ ለሚሆኑ ቤተሰቦች ናቸው። ያው የጡትዬ የእህቱ ማለት ነው ባለቤት ደግሞ የኔ አጎቴ ልጅ ነው እና ወንድሜ ማለት ነው እና በሌላ በኩል እንደ ቤተሰብም ነን ማለት ይችላለሁ። በጣም ደስተኛ ነኝ። እስኪ ሁላችሁም አንድ ቃል ተናገሩባቸው። ዝም ብላችሁ እግዚአብሔር ይባርካችሁ ማለት ልገማቸው። እስኪ አሁን ልገማቸው። እሺ፣ እናመሰግናለን። ጋሽ ደግሜ እዚህ ትቆይልናለህ። እሱ ጋራ ራስ ቲያትር መድረክ ላይ ከዚያም በተጨማሪ መምህሯን እንደሆነ የሰማነው መምህራቸው የእሷም የብዙዎች መምህር ነው። ግን ዛሬ ይኸው ራስ ቲያትር እየተሰራ ነው። ሰምታችኋል? ማለት ቤቷ አለ ቲያትር እየተሰራ ነው። ራስ ቲያትር ቢያንስ ራስ ቲያትር የሚለው ስም ስለተነሳ ስሙ ስለተጻፈ ራስ ቲያትር ብሎ ማስታወቂያ መነገር ስለሚጀምር ቢያንስ እሱ ደስ ብሎኛል። ለዚህ ሰዓት ስላደረሰን ክብር ምስጋና ይገባል። እመቤቴ ማርያም በመንገዴ ሁሉ በቆምኩበት በሄድኩበት በምሰራበት ቦታ ሁሉ ስሟን ጠርቼ አንድ ቀን አፍሬያለሁ። ከዚህ ክፍል ማውጣኛለች ከሞት ወደ ሕይወት ቀይራኛለች። በተረፈ ቤተሰቦቼ፣ እህቶቼ፣ ወንድሞቼ፣ ጓደኞቼ በዚህ ቀን ከጎኔ ቆማችሁ ይህንን ፕሮግራም ላደመቃችሁልኝ ሁሉ ምስጋና አቀርባለሁ። እንደገና ውዱ ባለቤቴ ተስኖት ጌታ እወድሃለሁ። ስንኖር እኔ 35 ዓመት በሙያዬ ስቆይ አንድም ቀን ፊቱን ሲያደርጉብኝ የት ወጣሽ፣ የት ገባሽ፣ የሰራሽበት ገንዘብ የት አለ፣ ምን አደረግሽው ሳይለኝ አንድም ቀን ክፉ ቃል ሳይናገረኝ ወጥቼ ስገባ እየሳሳልኝ በፍቅርና በኩራት የሚቀበለኝ ባሌ ነው። እውነት አክብሩልኝ እወዳለሁ። ትዳር ቀላል አይደለም፣ ብዙ ውጣ ውረዶች አሉት። ነገር ግን እነዛን ውጣ ውረዶች
በትዕግስት በመቻቻል በአብሮነት እዚህ ደረጃ ደርሰናል። እንደገና ደግሞ ቱትዬ እነዚህን የመሳሰሉ ልጆች ስለሰጠኝ እወድሃለሁ፣ አከብርሃለሁ። እንግዲህ ቤተሰቦቼ፣ እናትና አባቴ ዛሬ በሕይወቴ ለእኔ መቆም እዚህ ጋር ለመድረስ ብዙ ዋጋ ከፍለው ይችን አስቴር የፈጠሯት ወይዘሮ በቀለች ደስታና አቶ አለማየሁ ጨዋታ ናቸው። የኔ መቆም፣ የኔ ኩራት፣ የኔ ጌጥ፣ የኔ ብርታት እነሱ ናቸው። ከነሱ የወሰድኩት መልካም ነገር፣ ከአባቴ የወሰድኩት መልካም ነገር፣ ከእናቴ የወሰድኩት ርኅራኄና ለሰው ማዘን ሁሉንም ከነሱ ወስጄ እኔ ላይ ይታያል በጥቂቱ። ስለዚህ ከነሱ የተቀበልኩት ጸጋ ነውና ነፍሳቸውን ይማርልኝ፣ በገነት ያኑርልኝ። የባለቤት ሰዎች እማዬ ወይዘሮ በለጡ ነጉ ዛሬ እድሜያቸው ኦልሞስት ወደ 96 ደርሰዋል። እዚህ መምጣት አልቻሉም እንጂ ለእኔ ብርታቴ፣ ጉልበቴ፣ መካሬ፣ አይዞሽ ባይ፣ ሲከፋኝ አጽናኜ፣ ፊርአውን በርቺ፣ እኔ የጋቦስ ነኝ ፊርአውን። ፊርአውን ማለት ከዘመድ በላይ ያንን ሁሉ ስንሰጠው አክብረው ወደውኝ አንድም ቀን እኔ እናቴ ወልዳ ከማህፀኗ ስለወጣሁ ነው እንጂ የባለቤቴ እናት ለእኔ እናቴ ናቸው። ስራ በረከት ነው ስሪ እያሉ እየመከሩ ከጎኔ የቆሙ እናቴ ናቸውና እድሜና ጤና ይስጥልኝ። እሳሳላችኋለሁ፣ ይኑሩልኝ። ይገባችኋልና ክብር ስጡልኝ። እወዳችኋለሁ። ጓደኞቼ ራስ ቲያትር ራስ ነው። ምንም ቃል የለኝም ለመናገር። ብዙ ነገር የተጀመረው ፍቅር ያገኘሁት ራስ ቲያትር ነው። አብሮነት፣ መከባበር፣ አብሮ መብላት፣ ስንታለሽ አምጣ አምጪ ተባብለን እዛ ነው የጀመርነው ፍቅር። ቲያትር ቤት ተቀጥሬ ራስ ቲያትር ስገባ እውነት የነበረው ፍቅር እኛ ላይ ተጋብቶ ያው አለምዬ እዚህ ጋር ትታየኛለች፣ ሀና ተረፈ፣ አድዬ ሳገባ ቆሞ ይሄዳሉ። ዛሬ ደግሞ ለዚህ ክብር ስበቃ አሁን ከጎኔ ያልተለዩ ጀበሽ ተመስገናለ እና ሰፋ በየነ በቃ ፋንቱ ማንዶዬ ሁሉም እነ ፍቅር ከነወለላ ለእኔ ጌጦቼ ናቸው፣ ክብሮቼ ናቸው። አለነሱ እኔ ምንም ነኝ ባዶ፣ ብቻዬን ብቆም ዋጋ የለውም። ድምቀቶቼ ናችሁና እወዳችኋለሁ፣ አከብራችኋለሁ። እንግዲህ ይህ ፕሮግራም እንዲሳካ ብዙ ሰዎች አስተዋጽኦ አድርገዋል። ነገር ግን በዋናነት በአንድ ቀን በራቸውን ከፍተው አቶ የአዋጅ ባለቤት ስራ አስፈጻሚ አቶ ዘሪሁን ሸለምን እውነትም ለኪነ ጥበቡ ሰው ትልቅ ቦታ አላቸው። አንቺ መተሽ ቢሮ ደርሰሽ ብሎ ላከበሩኝ እጅግ በጣም አመሰግናለሁ። እንደተባለው እንግዲህ ይወዳደራሉና ድምፅ ስጧቸው፣ ቦታ አድርጉ ብዬ እላለሁ። ከዛ በተረፈ ትናንትና ጠዋት መኪና ጥያቄ አንድ መኪና ሳይሳካ ቀረና ጥያቄ ጠይቄ ቢሮአቸው ሄጄ ወዲያው በደቂቃ ኤቢሲ ካሬ ሊሞዚን ፈቅዶልኝ ለዛሬ ክብር አበቃል። እንደነዚህ አይነት ደጋግ ሰዎች አሉና ሁላችሁም እናመሰግናችኋለን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እና ትዳሩ በተለይ ከእሷ ጋር ጋብቻ ተፈጽሞ እዚህ ለመድረስ ከጀርባ ብዙ ሰዎች አሉ። ታናናሽ ወንድሞች አንድ ተወላድ ነው እዚህ መስመር በሕይወት ያለ በሕይወት ካሉት ውስጥ አሰበ ጌታ ለምሳሌ
መስመር ሁሉ ያስተካክል። ለዛሬው እዚህ ጋር እሱ ክብር ምስጋና የጋብቻ የህይወት ዘመን አብረናቸው እና እነዚህ ነገሮች ብዙ ናቸው። ጓደኞቼ፣ የስራ ጓደኞቼ፣ የሰፈር ጓደኞቼ ሁላችሁ ዛሬ አክብራችሁ ይህንን ማድረግ የምታደርጉ ከልብ ምስጋና እናቀርባለን። እሺ፣ እናመሰግናለን። ከጥቂት የዜማ ግብዣዎች በኋላ ከታች የተዘጋጀ ኮክቴል አለ ተብሏል። ሁላችሁ ወደዛው በመሄድ የኮክቴል መቅመስ መስራት ሆነ። አሁን ወደ ሙዚቃ የኔ እያየሽ ነው ምንድን ነው?